ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ የፍሬሽማን ኮርስ ኢንተርፕረነርሺፕ ይዤላችሁ መጥቻለሁ ማለት ነው። ይህም ቤት ሳብስክራይብ በማድረግ ቤተሰብ ሁኑ እና ደግሞ ደወል ምልክት በመጫን የሚለቃቸው ቪዲዮዎች ሁሌ እንድደርሳችሁ በማድረግ ቲዩቶሪያሉን እንጀምራለን ማለት ነው። ግን እባካችሁን ሳብስክራይብ ማድረጋችሁን እንዳትረሱ፣ ለእኔም ለእናንተም በጣም ጠቃሚ ነው ማለት ነው እና ዲስ ኮርስ ፎር ፍሬሽማን ነው እና ኮርሱ ላይም ኢንተርፕረነርሺፕ ነው። አንዳንድ ዩኒቨርሲቲ ለፈርስት ሴሚስተር ይሰጣሉ፣ አንዳንዶቹ ደግሞ ለሰከንድ ሴሚስተር ኮርስ አድርጎ ነው የሚሰጡት እና እንጀምር። ቻፕተር 1 ኔቸር ኦፍ ኢንተርፕረነርሺፕ ይላል እና ኦብጀክቲቭ ምንድን ነው? ይሄ ዩኒት ምን እንደሚያስተምር ኦብጀክቲቭ በደንብ ይነግረናል እና አፍተር ኮምፕሊቲንግ ዲ ቻፕተር ስቱደንት ዊል ቢ አብል ቱ ይላል ዲፋይን ዘ ተርም ኢንተርፕረነርሺፕ እና ኢንተርፕረነር ዋናው ኢንተርፕረነርሺፕ እና ኢንተርፕረነር ማለት ምን ማለት እንደሆነ መለየት አለብን። ሁለተኛው አይደንቲፋይ ታይፕስ ኦፍ ኢንተርፕረነር ታይፖቹን እናያለን። ከዛ ሪኮግናይዝ ዘ ሮል ኦፍ ኢንተርፕረነርሺፕ እንደ ኢኮኖሚ ውስጥ ያለውን የኢንተርፕረነርሺፕ ሚና እናያለን። ከዛን አንላይን ዘ ኢንተርፕረነራል ኮምፒቴንስ የኢንተርፕረነራል ኮምፒቴንስ ወይ ውድድር ምን እንደሆነ እናያለን ማለት ነው። ብዙ ተማሪዎች ሌላ ይሄ ኦብጀክቲቭን ጃምፕ አድርጎ ይሄዳል ማለት ነው። ለምን ምንም ተደርጎ ምንም አይመስለውም። ይሄ ኦብጀክቲቭ ግን በጣም ጠቃሚ ነው። ኦብጀክቲቭ በጣም ሊስት አውት አድርጋችሁ ከጀመራችሁ በጣም ጠቃሚ ነው ብዬ አስባለሁ ማለት ነው እና ከኢንትሮዳክሽን እንጀምር። The word entrepreneur is widely used. It is origin from a French word entrepreneur, where an entrepreneur was an individual commissioned to undertake particular commercial product. ይሄ ኢንተርፕሪነር ቃሉ ራሱ ትርጉሙ የመጣው ከፍሬንች ወርድ ነው። ኢንተርፕሪነር ይባላል። ይህ ኢንተርፕሪነር ማለት ምን ለማለት ይጠቀማሉ? ፓርቲኩላር ኮመርሻል ፕሮጀክት ተቀብሎ የሚሰራ ሰው ኢንተርፕሪነር ተብሎ ይጠራል በፍሬንች ወርድ። ከፍሬንች ወርድ ነው የመጣው ኢንተርፕሪነር ማለት። ሂስቶሪካል ኦሪጂን ኦፍ ኢንተርፕሪነርሺፕ እና ዋናው ኦሪጂኑን ስናይ ሂስቶሪካሊ ምን እንደሚሉት ለማየት እንሞክራለን። አንደኛው ዋዝ ኢንተርፕሪነርሺፕ and who is entrepreneur? Entrepreneurship ማለት ምን ማለት ነው እና ኢንተርፕሪነር ማን ነው? Offering a specific and ambiguous definition of term entrepreneurship or entrepreneur presents a challenge. This is not because definitions are not available, but because there are so many. ይሄ ambiguous definition በጣም ቻሌንጂንግ ነው። ኢንተርፕረነርሺፕ ወይ ኢንተርፕረነር ማለት ምን ማለት እንደሆነ አንዳንዴ ያስቸግራል። ምክንያቱ ዲፊኒሽን ስለሌለው አይደለም፣ ግን ምክንያቱ ምንድነው? በጣም ብዙ ስለሆነ ነው። ዲፊኒሽኑ በጣም ብዙ ቦታ ስለሚሄድ ነው ማለት ነው። Here let us look into the historical development of entrepreneurship so as to grasp the meaning of the word entrepreneurship. እዚህ ቀጥለን the word entrepreneurship ምን ማለት እንደሆነ እናያለን ማለት ነው። During the ancient period, the word entrepreneur was used to refer to a person manage large commercial projects through the resource provided to him. Ancient ጊዜ በጥንት ዘመን ኢንተርፕሪነር ማለት ምን ማለት እንደሆነ ታውቃላችሁ? ኢንተርፕሪነር የምንለው አንድ ሰው ነው። አንድ ኮመርሻል ፕሮጀክት ማኔጅ የሚያደርግ ማናጀር ነው። በተሰጠው ሪሶርስ በዛ ሪሶርስ ማኔጅ የሚያደርግ ሰው ኢንተርፕሪነር ይባላል። አንሸንት ታይፕ in 17ኛ ሴንቸሪ ላይ person who has signed a contractual agreement with the government to provide stipulated products or to perform service was considered as entrepreneur. ግን 17ኛው ሴንቸሪ ላይ ምን ሆነ መሰላችሁ? ከመንግስት ጋር ውል የፈረመ ሰው ያ ሰውዬ ኢንተርፕሪነር የሆነ ፕሮጀክት ለመስራት የሆነ ሰርቪስ ለማቅረብ ለማምጣት ከመንግስት ጋር ውል የፈረመ ሰውዬ ኢንተርፕሪነር ብሎ መጥራት ጀመሩ 17ኛ ሴንቸሪ ላይ። In this case, contract price is fixed, so any resulting profit or loss reflects the effort of the entrepreneur. የዛን ጊዜ የፈራረመው ውል ፊክስድ ፕራይስ ነው ያለው። በፊክስድ ፕራይስ ነው ውሉን የሚፈራረመው፣ ግን ኢፈርቱም ጉልበቱም እና ደግሞ ወጪውም ኪሳራም ያ ኢንተርፕሪነር ላይ ነው። መንግስቱን ምንም አይመለከተውም። ያኛን ሰው የ17ኛ ሴንቸሪ ላይ ኢንተርፕሪነር ይባላል እና 18ኛ ሴንቸሪ ላይ ስናይ the first theory of entrepreneur has been developed by Richard Cantley. ይሄ ደግሞ በ18ኛ ሴንቸሪ ላይ እያደገ በመጣበት ሰዓት ነው ኢንተርፕሪነር የምንለው ቃል
ምን ሆነ? ቶይር ሆነ። በዚህ ሰዓት ላይ ቶይር መጣ። በሪቻርድ ካልቪን ሂ ሃዝ ሃይድ ኢንተርፕሪነር ኢዝ ሪስክ ቴከር ብሎ አንድ ወጥ የሆነ ዲፊኒሽን ይሰጣል ማለት ነው። ኢንተርፕሪነር ማለት ሪስክ ቴከር ነው። ሪስክ ይወስዳል። አንድ ነገር ኢንቨስት አድርጎ ሪስክ መውሰድ የሚችል ሰውዬ ኢንተርፕሪነር እንለዋለን አለ። ኢፍ ዊ ኮንሲደር ደ መርቻንት ፋርመርስ ኤንድ ኦር ደ ፕሮፌሽናልስ ዜ አር ኦፐሬት አት ሪስክ እና መርቻንት ነጋዴዎችን፣ ገበሬዎችን እና ፕሮፌሽናል የሆኑት ኦፐሬት የሚያደርጉት ለምንድን ነው? በሪስክ ነው። ሪስክ ወስዶ ነው ብሎ ይሄ ኤግዛምፕል ወስዶ ተናግሯል ማለት ነው። For example, the merchant buy product at a known price and sell it at a unknown price, and these show that they are operating at risk. ለምሳሌ ብንወስድ ነጋዴው በሚታወቅ ፕራይስ ገዝቶ በማይታወቅ ፕራይስ ይሸጣል። ይሄ ደግሞ ሪስክ መውሰዱን ያሳያል ብሎ ተናግሯል ማለት ነው። ለምሳሌ ይሄ ማለት አንድ ነጋዴ ከኪስ አውጥቶ የሆነ አማውንት አውጥቶ ይገዛል፣ ግን ነገ ለስንት እንደሚሸጥ አያውቅም። ያ ሪስክ ነው። ሪስክ ወስዶ ነው የገዛው። ይሄ ሪቻርድ ካንትሊ ሀሳብ ነው ማለት ነው። the other development during the 18th century is the differentiation of the entrepreneurial role for capital providing role እና 18ኛ ሴንቸሪ ላይ ሌላም ዲቨሎፕመንት አለ ማለት ነው። ይሄ ደግሞ ወደ ሮል ኦፍ ካፒታል ፕሮቫይዲንግ ወደ ካፒታል ፕሮቫይዲንግ ሮል መጥቷል ማለት ነው። the latter role is based for the today's venture capitalist. A venture capitalist is someone who makes money by investing in a very risky project. በቃ ይሄ አዲሽናል ሮል ምንድን ነው? ካፒታል ፕሮቫይዲንግ ሮል የምንለው ወይም ደግሞ ቬንቸር ካፒታሊስት የምንለው አንድ ሰው በጣም ሃይ ሪስክ ያለውን ፕሮጀክት ወስዶ የሚሰራ ያ ቬንቸር ካፒታሊስት ነው። ይሄም 18ኛ ሴንቸሪ ላይ ነው። In the late 19th and early 20th century, an entrepreneur was viewed from economic perspectives. በቃ በ19ኛ እና 20ኛ ሴንቸሪ ላይ ክፍለ ዘመን ላይ ኢንተርፕሪነር አጠቃላይ በኢኮኖሚ እይታ የታየበት ዘመን ነው። These entrepreneurs organize and operate an enterprise for personal gain. ይሄ ኢንተርፕራይነር ኦርጋናይዝ የተደረገውና የሚሰራው ለእያንዳንዱ ሰው ለግለሰብ ለአንድ ሰው ለውጥ ነው ተብሎ የተብራራበት ዘመን ነው። In the middle of 20th century, the notion of entrepreneur as an inventor as established. እና 20ኛ ሴንቸሪ መካከል ላይ እንደ ኢንቨንተር የሆነ ኢንቨንተር ወይ አንድ ፕሮዳክት ምርት የሚያመርት ሰው ነው ተብሎ እንደ ገመተበት ሰዓት ነው ማለት ነው። From the historical development, it is possible to understand the fact that the perception of the word entrepreneur was involved from managing commercial project to the application of innovation or creativity in the business idea. አጠቃላይ ከሂስቶሪካል ዲቨሎፕሜንት እስካሁን ባለውን ሲናይ ማለት ነው። ሂስቶሪካል ዲቨሎፕሜንት ላይ አንድ ኮመርሻል ፕሮጀክት ማኔጅ ከሚያደርግበት ወደ ክሬቲቭ ቢዝነስ አይዲያ የተሸጋገረበት ነው። አሁን ላይ ኢንተርፕረነር ማለት ክሬቲቪቲ ነው። አንድ ቢዝነስ አይዲያ ክሬት ማድረግ ነው። ግን አንሸንት ታይም ላይ ኮመርሻል ፕሮጀክት ማኔጅ የሚያደርግ ነው ብለው ነው የሚያስቡት። ቤተሰብ እስካሁን እየተከታተላችሁን ከሆነ ቪዲዮውን ወዳችኋል ማለት ነው። ሳብስክራይብ በማድረግ እንቀጥላለን እና አሁን ላይ ያለው ዲፊኒሽን ኮንቴምፖራሪ ዲፊኒሽን ወይ አሁን በዚህ ባለንበት ዘመን ላይ ባለው ዲፊኒሽን ኢንተርፕሪነር ማለት ምን ማለት እንደሆነ እናያለን። እስካሁን እያየነ ነበረው አንሸንት ዲፊኒሽን ነበር። እስከ 20ኛው ሴንቸሪ ድረስ ያለው ዲፊኒሽን ነበር። አሁን የምናየው ደግሞ ካረንትሊ how we can define entrepreneur የምንለው ነው። Here we will see some definition of entrepreneurship and entrepreneur. አሁን ላይ የምናየው ደግሞ ሁለት ቦታ አካፍለን entrepreneurship and entrepreneur distinctly what they are ምን ማለት እንደሆኑ እናያለን። Initiatively, it is known that entrepreneurship is the process and entrepreneur is a person undertaking entrepreneurial activity such as undertaking own business. ኢንተርፕሪነርሺፕ ፕሮሰስ ነው፣ ሂደት ነው። ኢንተርፕሪነር ደግሞ ሰው ነው። ያ ፕሮሰስ የሚያደርግ ሰው፣ ያ አይዲያ ክሬት የሚያደርግ ሰው፣ ያ ክሬት የተደረገውን ቢዝነስ
አወን የሚያደርግ ሰው ኢንተርፕረነር እንለዋለን። ኢንተርፕረነርሺፕ ደግሞ ፕሮሰስ ነው። ፋይናሊ ዊ ዊል ሲ ዘ ኮመን አትሪቡት ኦፍ ዘ ዲፊኒሽን ኦፍ ኢንተርፕረነርሺፕ ኤንድ ኢንተርፕረነር። አሁን ደግሞ ትንሽ ዋይድ ያለ ኮመን የሆነ ዲፊኒሽን እስቲ ዲቴይል እኒ Entrepreneurship is the process of identifying opportunity in the marketplace, arranging the resource required to pursue this opportunity, and investing the resource to exploit the opportunity for the long-term gains. ኦኬ ኢንተርፕሪነርሺፕ ማለት ፕሮሴስ ነው። ኦፖርቹኒቲን አይደንቲፋይ ማድረግ ነው። ማርኬት ፕሌስን አይደንቲፋይ ማድረግ ነው። ሪሶርስን አሬንጅ ለማድረግ ነው። ለመጠቀም ያለውን ሪሶርስ አሬንጅ አድርጎ በኦርደርሊ አስቀምጦ እንዲመች አድርጎ መጠቀም ነው እና ኢንቨስት ማድረግ ነው። ያለን ሪሶርስ ኢንቨስት ማድረግ ኤክስፕሎይቲንግ ቱ ኦፖርቹኒቲ ፎር ሎንግ ተርም ጌንስ ብዙ ጌን እንድታገኝ ያለን ሪሶርስ በስርዓት ኢንቨስት ማድረግ ማለት ነው። ኢንተርፕሪነርሺፕ this is a process to gain something. It involves creating incremental wealth by bringing together resources in new way to start and operate an enterprise. ኢንተርፕራይዝን ኦፕሬት ማድረግ ነው። በኒው ዋይ በአዲስ መንገድ መጀመር ነው። ክሬት ማድረግ አዲሽናል ቬልስ ተጨማሪ ኢንክሪሜንታል ቬልስ ክሬት ማድረግ ማምጣት ነው። ብሪንግ ቱጌዘር ሪሶርስ ይሄ ነው። Entrepreneurship is the process through which individuals become aware of business ownership, then develop idea for and initiate business. Entrepreneurship ማለት ፕሮሰስ ነው። በዛ ፕሮሰስ ውስጥ አንድ ኢንዲቪጁዋል አንድ ግለሰብ ስለ ቢዝነስ አወር የሚያደርግበት ሀሳብ ክሬት የሚያሳድግበት እና ያ ቢዝነስ የሚጀምርበት ሂደት ነው ቢዝነስ ማለት። ሶስተኛው ኢንተርፕሪነርሺፕ ካን አልሶ ቢ ዲፋይንድ አዝ ዘ ፕሮሰስ ኦፍ ክሬቲንግ ሳምቲንግ ዲፍረንት ኤንድ ቤተር ዊዝ ቫሉ ባይ ዲቮቲንግ ዘ necessary time and effort by assuming the risk and receiving the resulting monetary reward and personal satisfaction. በቃ ሶስተኛው ኢንተርፕሪነርሺፕ ዲፋይን የምናደርግበት መንገድ ይሄ ነው። አንድ የሆነ ነገር በተር የሆነ ነገር ክሬት ማድረግ ነው። ታይምን በአግባቡ መጠቀም ነው። ዋጋ ባለበት መንገድ ሰዓትን በስርዓት መጠቀም፣ ጉልበትን በስርዓት መጠቀም። አንድ ሪስክ ያለ ነገር የሆነ ነገር ስትጀምር ሪስክ መኖሩን አውቀ ሰዓትን ጉልበትን በስርዓት ተጠቅመ ያን ነገር ውጤት ላይ ማድረስ የብር ውጤት ሊሆን ይችላል እና የፐርሶናል ሳቲስፋክሽን ሊሆን ይችላል። ያ ነገር በስርዓት የማግኘት ሂደት ነው። In this case, an individual should come up with something different and better in order to be named as entrepreneur. ይሄ ሁሉ ፕሮሰስ የሚያደርግ ሰው፣ ይሄ ሁሉ ነገር የሚሰራ ሰው፣ ጥሩ ነገር የሚያመጣ ሰው፣ ክሬት የሚያደርግ ሰው ኢንተርፕረነር እንለዋለን። ግን ኢንተርፕረነርሺፕ ፕሮሰስ ነው። ዶንት ፎርጌት ስቱደንት ዲስ አር ኢምፖርታንት ፎር ዩር ፊውቸር። ይሄ ኮርስ ለአሁን ብቻ ሳይሆን ለወደፊት ጆብ ኦፖርቹኒቲ በራስ ክሬት ለማድረግ ይጠቅማቸዋል። እንቀጥል። አራተኛው ኢንተርፕረነርሺፕ ኢዝ ዘ አርት ኦፍ አይደንቲፋይንግ viable business opportunity and mobilizing resource። አራተኛው ደግሞ አርት ነው ይላል። ኢንተርፕረነርሺፕ አርት ነው። ቫይብል የሆነ ቢዝነስ ኦፖርቹኒቲ ክሬት ለማድረግ አይደንቲፋይ ለማድረግ ለመለየት ምቹ የሆነ ኦፖርቹኒቲ የትኛው ነው ብለን መለየት ለማስቻል የሚያስችለን አርት ነው። ሪሶርስን ሞቢላይዝ ማድረግ እንድንችል የሚያስችለን አርት ነው። To convert those opportunities into a successful enterprise through creativity, innovation, risk-taking, and progressive imagination refer to an individual's ability to turn idea into action, involving and engaging in socially useful value creation through the application of innovative thinking and execution to meet consumers' need using one's own labor, time, area. ይህ ሁሉ ተጠቅሞ የራሱ ነው የሆነ ቢዝነስ መፍጠር የሚችል ሀሳቡን ወደ አክሽን መቀየር የሚያስችለን አርት ነው ኢንተርፕረነርሺፕ ማለት። ቅድምም እኮ ኢንትሮዳክሽን ላይ አይተናል። ኢዝ ቻሌንጂንግ ዲፊኒሽኑ በጣም ቻሌንጂንግ ነው። ብዙ ነገር ማለት ይቻላል ስለ አባውት ኢንተርፕረነር። ሶ engaging in entrepreneurship shift people from being job seeker to job creators, which is critical
country that have high level of unemployment. that is ኢንተርፕረነርሺፕ ማለት አንድ ሰው ስራ ከፈላጊ ነው ወደ ስራ ክሬት የሚያደርግ ሰው መሆን ይችላል። ስራ ክሬተር ይሆን በቃ ይሄ ማለት በአጭሩ ከተቀጣሪነት ወደ ሰው የሚቀጥር ሰው መሆን ይችላል ማለት ነው። In generally, the process of entrepreneurship includes 5 critical elements. አምስት ክሪቲካል ዋና የሆነ ኤሌመንቶች አለው። ኢንተርፕረነርሺፕ ፕሮሰስ ውስጥ አምስት ክሪቲካል የሆነ ኤሌመንቶች አሉ። እነሱም the ability to pursue an opportunity, the ability to commercially perceive opportunity, example, innovation, the ability to pursue it on a sustainable basis, the ability to pursue it through systematic means, the acceptance of risk or failure. በቃ ይሄ ነው አምስት ክሪቲካል ኤሌመንቶች። አንደኛው ኦፖርቹኒቲን ፐርሲቭ ማድረግ በቃ ability to commercialize the perceived opportunity በቃ የተገኘውን ኦፖርቹኒቲ ምን ማድረግ ኮመርሻላይዝ ማድረግ መቻል። ምርቱን ኮመርሻላይዝ ማድረግ መቻል። ፕሮዳክቱን መሸጥ መነገድ መቻል የተገኘውን። ability to pursue it on a sustainable basis ቀጣይነት ባለው መንገድ መጠቀም መቻል። አራተኛው ability to pursue it through systematic means በቃ በሲስተም በዌይዝፉል ሜተድ በሲስተማቲካሊ መጠቀም ማለት ነው። እና the acceptance of risk or failure, this is business። ይሄ አንድ የቢዝነስ ሰው በጣም አስፈላጊና ማወቅ ያለበት ነገር ነው። ፌለርን ወይ ሪስክን መቀበል መቻል አለበት። ኦኬ ቤዝድ ኦን the above concept of entrepreneur can be defined as the follow። አሁን ደግሞ ወደ ኢንተርፕረነር እንሄዳለን። በዚህ ባየነው መሰረት ቅድም አይተናል። ኢንተርፕረነር ማለት ምን እንደሆነ ፐርሰን ነው ብለናል። አሁን ደግሞ ተጨማሪ ኢንተርፕረነር ማን እንደሆነ እናያለን ማለት ነው። ኦኬ entrepreneur is any person who create and develop a business idea and take the risk of setting up an enterprise to produce product or service which satisfy customers need። ኢንተርፕረነር ማለት ሰው ነው፣ አንድ ሰው ነው። ይሄ ሰው የቢዝነስ አይዲያ የሚፈጥርና የሚያሳድግ ነው እና ሪስኪን የሚወስድ እና አንድ ፕሮዳክት ፕሮዲውስ አድርጎ ምርትን አምርቶ ለደንበኛው ሳቲስፋክሽን እርካታ የሚሰጥ ነው። An entrepreneur can also be defined as a professional who discover a business opportunity to produce improved or new goods and services and identify a buyer in which resources can be mobilized. ኢንተርፕረነር አሁንም ደግሞ እንዴት አድርገን ዲፋይን ማድረግ እንችላለን? ፕሮፌሽናል ነው። አንድ ፕሮፌሽናል ነው ምን የሚያደርግ ቢዝነስ ኦፖርቹኒቲ ዲስከቨር የሚያጠና አንድ አዲስ የሆነ ነገር ኢምፕሩቭድ የሆነ ነገር የሚፈጥር አንድ ኢምፕሩቭድ የሆነ ጉድስ ምርት ወይ አገልግሎት አይደንቲፋይ የሚያደርግ እና ሪሶርሱ ያለውን ሪሶርስ መጠቀም የሚችል ማንቀሳቀስ ሞቢላይዝድ ማድረግ የሚችል ሰው ኢንተርፕረነር እንለዋለን። An entrepreneur is a person who creates a job, not job seeker, has a dream, has a vision, willing to take the risk and make something out of nothing. አንድ ኢንተርፕረነር ሰው ነው። ኢንተርፕረነር ሰው ነው። ስራ የሚፈጥር ነው። ስራ ፈላጊ ሳይሆን ስራ ፈጣሪ ነው። ህልም አለው፣ አላማ አለው እና ደግሞ ሪስክን ለመውሰድ ፍቃደኛ ነው። willing to take this risk and make something out of nothing። ምንም ሳይኖረው ምንም በሌለበት ተነስቶ የሆነ ነገር የሚያደርግ ሰው ኢንተርፕረነር እንለዋለን። እና አሁን 1.4 types of entrepreneur ታይፖቹን እናያለን። generally it has 3 types of entrepreneurs. The individual entrepreneur እና the third one is the entrepreneurial organization። አንደኛው ኢንዲቪጁዋል ኢንተርፕረነር የምንለው ኢንዲቪጁዋል ኢንተርፕረነር is someone who started, acquired or
franchised his or her own independent organization። ኢንዲቪጁዋል ኢንተርፕሪነር የምንለው የአንድ ሰው አንድ ግለሰብ የራሱ የሆነ ቢዝነስ የሚያንቀሳቅስ ሰው ኢንዲቪጁዋል ኢንተርፕሪነር እንለዋለን። ኢንተርፕረነር የምንለው ደግሞ an entrepreneur is a person who does entrepreneurial work with a large organization ከአንድ ከፍተኛ ተቋም ጋር የሚሰራ ሰው ኦር ግለሰብ ኢንተርፕረነር እንለዋለን። Entrepreneur is a person who take on the responsibility to innovate new idea, product and process or any new innovation within the organization። ይሄ ኢንትራፕረነር የምንለው አንድ ሰው ነው። ይሄ ሰው አዲስ ምርት ወይ አይዲያ ክሬት ለማድረግ ኃላፊነትን የሚወስድ እና ፕሮዳክት ወይ ፕሮሰስ ለማድረግ ኃላፊነት የሚወስድ ነው። በአንድ ተቋም ውስጥ ማለት ነው። ኃላፊነቱን ወስዶ የሚሰራ ነው። ሶስተኛውም ደግሞ የኢንተርፕረነራል ኦርጋናይዜሽን የምንለው ነው። an organization can create an environment in which all of its members can contribute in some function to the entrepreneurial function. Entrepreneurial organization, an organization can create an environment in which all of its members can contribute in some function to the entrepreneurial function. ይሄ ኢንተርፕረነራል ኦርጋናይዜሽን የምንለው ተቋም ነው። አንድ ተቋም ነው። ለቢዝነስ ምቹ የሆነ ኤንቫይሮንመንት ክሬት ያደርጋል። ሁሉም የኦርጋናይዜሽን አባላት እዛ ውስጥ ይሰራሉ። እዛ ውስጥ ኢንተርፕረነራል ፋንክሽን ኤክሰርሳይዝ ያደርጋሉ ማለት ነው። ወደ ግሩፕ ኦፍ ቢዝነስ ይሄ ማለት የአንድ ግሩፕ ነው። በቃ አንድ ላይ ተሰብስበው ክሬት ያደረጉት ቢዝነስ ነው። who meet on regular basis to share information, experience and tool for improving business. ቢዝነስን ኢምፕሩቭ ለማድረግ አንድ ላይ ሬጉላር በሆነ መንገድ ኢንፎርሜሽንን፣ ኤክስፒሪየንስን እና የተለያየ ቲዩልስን ሼር የሚደራረጉበት ቢዝነስ ኦርጋናይዜሽን ነው ማለት ነው። ታይፕስ ኦፍ ቢዝነስ ኢንተርፕረነር ይሄንን ይመስላል። 3 ነው እና ቀጣይ 1.5 ሮል ኦፍ ኢንተርፕረነርስ ኢን ኢኮኖሚክ ዲቨሎፕመንት የምንለው እናያለን። በኢኮኖሚ ውስጥ ኢንተርፕረነሮች ያላቸውን ሚና የምንለውን እናያለን። ኢንተርፕረነራል ዲቨሎፕመንት ኢን ሞስት ኢምፖርታንት ኢንፑት ኢን ኢኮኖሚክ ዲቨሎፕመንት ኦፍ ኤኒ ካንትሪ። በማንኛውም ሀገር ውስጥ የኢንተርፕረነር እድገት በጣም አስፈላጊ ነው። The entrepreneurs serve as a key to the creation of new enterprises, thereby rejuvenating economy and sustaining the process of economic development in the following ways. እና ይሄ ኢንተርፕረነርስ በጣም ብዙ ሚና ነው የሚጫወቱት። በጣም የሆነ ሚና ያላቸው አንድ በሀገሪቱ ኢኮኖሚ ውስጥ በጣም አስፈላጊ ናቸው ማለት ነው። ኒው ኢንተርፕራይዝ ለመፍጠር እና ኢኮኖሚን ሪጁቬኔቲንግ ለማድረግ እና ሳስተን የሆነ ፕሮሰስ እንዲኖር በኢኮኖሚክ ዲቨሎፕመንት ውስጥ ቀጣይነት ያለው ዲቨሎፕመንት እድገት እንዲኖር ያደርጋሉ ማለት ነው። አንደኛው ደግሞ ከአንድ ጀምረን እናያለን ማለት ነው። ሮል ባላቸው ሚና ውስጥ አንደኛው ሚና ማለት እንደሆነ ስናይ ኢምፕሩቭመንት ኢን ፐር ካፒታል ኢንካም ኦር ዌልዝ ጄኔሬሽን። አንድ ካንትሪ ውስጥ ፐር ካፒታል ኢንካም የምንለው ጄኔሬት ወይ ዌልዝ ጄኔሬት ለማድረግ ከፍተኛ ሚና አላቸው። ፐር ካፒታል ኢንካም ኢዝ ኤ ሜዠር ኦፍ ዘ አማውንት ኦፍ ማኒ ኤርንድ ፐር ፐርሰን ኢን ኤ ኔሽን ኦር ጂኦግራፊክ ሪጅን። ጂኦግራፊ ላይ እንዳየነው የፐር ካፒታል ኢንካም የምንለው የእያንዳንዱ ሰው ምን አይነት ገንዘብ ኤርን እንደሚያደርግ፣ ምን አይነት ገንዘብ ፕሮፊት፣ ምን አይነት ገቢ እንደሚያገኝ የሚለካልን ነው ፐር ካፒታል ኢንካም የምንለው ማለት ነው። ይሄኛውን ደግሞ እንዴት ያገናኘዋል ከነሱ ጋር ካላችሁኝ እያንዳንዱ ኢንተርፕረነር የራሱን የሆነ ስራ እድል ፈጥሮ የራሱ ስራ ፈጥሮ ብዙ ኢንተርፕረነር አንድ ሀገር ውስጥ ካለ ስራ አይኖርም። ስለዚህ ሁሉም ሰው ስራ ይሰራል፣ የራሱን ገቢ ያገኛል፣ በዛ ፐር ካፒታል ኢንካም ይጨምራል ማለት ነው አንድ ሀገር ውስጥ። ስለዚህ ትልቅ የሆነ የሀገር ኢኮኖሚ ላይ ሚና አለው ማለት ነው። ኢንተርፕረነር
play vital in the economic development of region። ሁለተኛው ጀነሬሽን ኦፍ ኤምፕሎይመንት ኦፖርቹኒቲ እንዳልኳችሁ ሁለተኛው የስራ እድል መፍጠር ነው። አንደኛው እና ወሳኝ ነገር የስራ እድል ይፈጥራል። by creating a new business enterprise entrepreneur generate employment opportunity for others ለሌሎች አዲስ የስራ እድል የቅጥር እድል ይፈጥራሉ። ምን በማድረግ by creating new business enterprise አዲስ ቢዝነስ ኢንተርፕራይዝ ክሬት በማድረግ አዲስ የስራ እድል ይፈጥራል። unemployment is a major issue especially in the context of developing economy like Ethiopia. Educated youths often are unable to get sustainable employment themselves እና ስራ አጥነት በጣም ታሳቢ የሚደረግ ነገር ነው። ስፔሻሊ ኢትዮጵያ ውስጥ በጣም ብዙ ስራ አጥ ቁጥር አለ። የተማሩ ልጆች ወጣቶች ስራ ማግኘት ያልቻሉት አሉ እና ለነኚህ ያሉ ሀገራት በጣም ኢንተርፕረነር አስፈላጊ ነው። ስለዚህ ኢንተርፕረነር not only self employ themselves but also create job for others። ኢንተርፕረነሮች ለራሳቸው ብቻ ስራ እድል መፍጠር ሳይሆን በራሳቸው መስራት ብቻ ሳይሆን የስራ እድል ለሌሎችም ያዘጋጃሉ ማለት ነው። ሶስተኛው ኢንስፓየር አዘርስ ቱዋርድ ኢንተርፕረነርሺፕ ሌሎችን የኢንተርፕረነርሺፕ ፕሮሰስ እንዲጀምሩ ኢንስፓየር ያደርጋሉ፣ ያነሳሳሉ፣ ሞቲቬት ያደርጋሉ። The team created by an entrepreneur for his new undertaking often provide the opportunity for the employee for have first-hand experience of getting involved in an entrepreneurial venture። በቃ አንድ ቲም ክሬት አድርጎ የራሳቸው የሆነ ኒው ኦፖርቹኒቲ ክሬት አድርጎ በራሳቸው ስራ እንዲጀምሩ ያነሳሳል። ሶስተኛ ባላንስድ ሪጂናል ዲቨሎፕመንት ባላንስድ የሆነ የተመጣጠነ ሪጂናል ዲቨሎፕመንት እንዲኖር ያስችላል። ኢንተርፕረነር ሄልፕ ቱ ሪሙቭ ሪጂናል ዲስፓሪቲ ኢን ኢኮኖሚክ ዲቨሎፕመንት ከሪጅን ወደ ሪጅን የተለያየ አንባላንስድ የሆነ ኢንተርፕረነራል ኢኮኖሚክ ዲቨሎፕመንት እንዳይኖር ያደርጋል። ባላንስ ያደርጋል፣ ሪሙቭ ያደርጋል፣ ዲስፓሪቲን ሪሙቭ ያደርጋል። ፎር ኤግዛምፕል ከአማራ ክልል ውስጥ አድጎ ኦሮሚያ ክልል ውስጥ ዝቅ ካለ ያ ነገር ለእያንዳንዱ ክልል ውስጥ ከፍተኛ ኢንተርፕረነር ቁጥር ካለው እድገት ሁለቱም ክልል ውስጥ ያለው እድገት እኩል ይሆናል፣ ዲስፓሪቲ አይሆንም። ይሄን ነገር ያስተካክላል ማለት ነው። they set up the industries in the backward area to even avail various subsidies and incentives offered by central and state government, thereby balancing economic growth in different regions in the country። እና ምን ያደርጋል? ባክዋርድ የሆነ ኤሪያ ላይ የተለያየ ቢዝነስ እንዲጀመር አድርጎ ባላንስ ኢኮኖሚክ ግሮዝ ባላንስ ያደርግልናል ማለት ነው። አምስተኛው enhance the number of enterprise የኢንተርፕራይዝ ቁጥር እንዲበዛ ያደርጋል። when new firms are created by entrepreneurs, the number of enterprise based upon new ideas, concept and product region increase. Not only does an increase in the number of firms enhance the competition for new ideas, but greater competition across firms also facilitate entry of new firms specializing in a particular new product or service። ይሄ ማለት ኒው ፈርም አዲስ የሆነ ኢንተርፕረነር ክሬት ካደረገ ብዙ የሆነ ኒው አይዲያ ካመጣ እድገት ይጨምራል ማለት ነው። ፕሮዳክት ወይ ኮንሰፕቶች ይጨምራሉ ማለት ነው። አንድ ሀገር ውስጥ አንድ ሪጅን ውስጥ ይጨምራሉ ማለት ነው። ይሄ ሁሉ ለዛሬ ያዘጋጁላችሁ ቲዩቶሪያል ክላስ ነው ማለት ነው ቤተሰብ እና ደቡል ምልክቱን መጫን እንዳትረሱ። ቀጣይ ቪዲዮ የሚለቅላችሁ እንድደርስላችሁ ማለት ነው። ጥሩ ቪዲዮ ይዤላችሁ ለመምጣት ዝግጁ ነኝ። በጣም ዝግጁ ነን። እናንተ ብቻ አበረታቱኝ እና ሰላም ሁኑ። በቀጣይ ቪዲዮ እንገናኛለን ማለት ነው። ከዚህ ከአምስተኛው ጀምረን እናያለን ቀጥሎ ባለው ቲዩቶሪያል ማለት ነው። ሰላም ሁኑ።